ጆሮሽ ችግር አለበት የቀኝ ኩላሊትሽ ፌል አድርጓል ስለዚህ ትንሽ ነገር ብሎ ተለያየ እና ከዚህ ሁሉ ነገር ይተቀበል ማን ነው አራዶ ራሱን ያዝም ማረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮአን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት አንተ ሰላም ነሽ ጃኒ ነይ ወዲህ ተይ ሰላም እንዴት ናችሁ ሳምሪ ቲዩቦች ነን እንደተለመደው በአዳዲስና ባዝናኝ ቪዲዮዎች ከች ብለናል ከናንተ የሚጠበቀው ቤቱን ሰብስክራይብ ቪዲዮውን ላይክ የተሰማችሁን ኮሜንት ለወዳጅ ዘመዶቻችሁ ሼር ማድረግ ብቻ ነው ወደ ቪዲዮቻችን እናልፋለን ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ ጎጆሽ እንዴት ቀና ልጆችሽ አደጉ ባል ትዳርስ ጤና ያዝም ማረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮአን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ ተስማምቶሻል በጣም የኔን እንኳን ታዩ ማፈቅራትን እንጂ ምግባባት አላጣ ባልሽ ይወድሻል አንቺስ ቆይ ወደድሽው ለሱ ክፍት ሆነለት በኔ ይቆለፍሽው እኔን እንኳን ታዩ ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም ደማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ ማን ረዳት ልጅት ቤታዬ ነው እዚህ ጋር ወርዳት ወራጅ አለ ውረጂ በባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደና ሰንብች ወላታ የለሽ ቢያንስ እኛ ባናልፍበት ብዙ ጓደኞቻችን ብዙ ዘመዶቻችን በዚህ መንገድ አልፈዋል የሆነት ማለት ከልብ እየተፈቃቀሩ ግን አብሮ አለመኖር እየተዋደዱ አለመጋባት ደወል ወይ በጣም አይደል እንደወቀው ይገልጻል ያረጋው ነገር ወገን መተናል አባሪዎችም አሉ ፒካፕ ላይ ነው ለፌሚኒስት ቆንጂት መላበኝ መላካንቺ ይገኛል እኔማ ወንድ ነኝ ይደናገረኛል ሞከከ ነው የምትለው ሁለተኛው ለዜና አንባቢ ቸካ ቆንጂት ሁሌ ዜና እሱን ታዩና እኔ ላርግሽ ዘና ሆላለ ነው የምትለው ሆላል እንደ ላስ ዋን ለፒኤስ አጫዋች ቆንጂት ሁሌ ጌም ስጫወት እኔ ጋር ነው አይንሽ እንጫወትና አምሮትሽ ይውጣልሽ ለጌም ሞከከ ነው የምትለው ሞከከ ማለቷን ጥርጥር የለንም ግን ደግሞ አንተ ወገን መተናል እኔ በቃ ስትል ነው የሚያምርቡነት ሌሎች አሉበት ሁኔታ እንግዲህ ሌሎች ሮማንስ ሲጫወቱ ሲንግል ወንድሜ ሲንግሏ እህቴ በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፎርዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። ዋው በእውነቱ ዋጋው እንኳን እንደውም ከአፎርደብል ሳይሆን እንደው ለሚስቱ ይሄን ገዝቶ የማይሰጥ ሰው እውነት ባለው ብሎ ለማለት ያስቸግራል። ይሄ 2 ሚሊዮን ብር ማለት ወደ ዶላር ሲመነዘር
ራውንድ 12800 እስከ 13000 ዶላር ነው የሚሆነውና ቺፕ እንዳትከስሪ ነው ምፈራው የኔ እህት እና ያዋጣሻል ወይ እንደዚህ መሸጡ የሚል ጥያቄ አለኝ እና በጣም ጥሩ ዋጋ ነው እና እኔ ለሚስቴ የምፈልገው ምን አይነት መሰለሽ የኔ እናት እዚህ አንገቷ ላይ ድራገን ነው የምትፈልገው የኔ ሚስት ምናልባት የሚያያትን ወንድ ዝም ብላ ድራገን ይሄ በአማርኛ ጭራቅ ነው የሚባለው ነው እሱን ነው የምትፈልገው ልክ ወንድ ሳያት እያለ እሳቱን እንዲተፋና እንዲያቃጥለው ነው የምፈልገው ሌላው በጣም ደስ የሚል ፕራይስ ነው ሪሊ መደነቅ ያለበት ነው አንቺን አላጋጣይ ነኝ እንካ ያምሬዳት አንበሳጇ ላይ ምን ያረግላ ቢባላት ዳሃንጂ መቀለጃ ነው እዚያ ላይ 2 ሚሊዮን ብር ምን በግቼስ በሄድ እቺ ሴትየዋ ሰላም ሰጠኛለች ሚስቴን ብላ አትሰጠኝም ልታስ ቢነው እንደ ወይ ጆል ልታስቆርጭባት ነው እኔ እናት ከሚስቴ የታገር ነው 2 ሚሊዮን ብር ወርቅ ተደር አንጋዛም እዛው ሽጫችሁ መጥ ጉርጉሪ እዛው ጨርሺ ጣጣቻችሁ መጥ ይቀርሲ እንዴ ቀልዲ ቀበነ እኔ እናት ይናላጋጣ ለማንኛውም አጀንዳ ወርቂ ከሳ ወጣና ጀኑ ጅማረቲ ኮንሰርቲን ፋና ነጋ ጀዱፍ ኮንሰርቲን ቀውጢን ተዘጋጀ ኤራ መቼ ነው ቢቶተ ሰቁዳ ሰገል ጀቹዳ ቅዳሜ አሁኑ ቅዳሜ ነው 6 ሰዓት 10 ሰዓት ስፔሻል ቦታንሳ ዋና ቦታንሳ አወቱ ፓርኪት ከገላና ጋሩንሳ የሰንጌታው አስቆርጫት ነው ወይስ አካሱማሲሞ ሻፊ መሐመድ ረተርገም ቆታቲ ተስናና ቴንኩ ወይኔ ቀልድ ነው ግን የምር ይሄንን ማለት ትሬንድ መሆን አለበት ብዬ አስባለሁ ማለት ይሄንን ገዝቶ ያልሰጠባል በቃ ከባልነት መሰረዝ አለበት ምን አላት በጣም በጣም ቺፕ እኮ በጣም ዲዛይኗን ነው ያልወደድኳት ትንሽ አንበሳ መሆኑ ቀራለኝ ጋሽዬ እየወጣው ነው ይምጡ አረ እቺ ነው ያዟት ቋጣሪ አርግደለም አረ ችግር የለው ጌቶች ካዩ ይቆጣሉ ግን ሰንዝሮ እንዳይመልሱ ግድ የለም እንዳይመልሱ በጣም ይቅርታ ተከደረድርኩ እንከለከላለን ለዛ ነው እሺ ያለቃ እግዚአብሔር ይስጥልኝ እንግዲህ በቃ ካነሰ ጨምራለሁ በጣም በቂ ነው 10 ብር ለባለቤት ገባና ቤት የሁለት ወር የሶስት ወር ቤት ታዘጋበታለች እቺኛዋን ደግሞ አንድ ጎበስ ብርቱ ወንድ ልጅ አለኝ ደርሷል እንግዲህ ስኮላርሺፕ ምናምን እየሞካከረ ነበር የሰው እጅ የሰው ፊት ከሚያርስ እድሜ ደረሱልኝ አይደለ እኔ ስፖንሰር አድርጌ አሜሪካ ልኳለሁ በዚህኛዋ ይበቃል ከናንተ ኪስ የሚወጣው ብር 20 ብር ሞኖ አይደለም በረከቱ ቬንቲ ሞኖ አይደለም በረከቱ እሺ አረ እናንተ ያላችሁ የ60 ሚሊዮን ብር መኪና ውስጥ ተቀምጣ 20 ብር ትቀኛለህ የማትበላው ማለት ያንተ ሀብት ነው ይብላኝ ለሚስትና ለልጆች ቤት ቁጭ ብሎ ለሚጠብቁ አንተስ እዚህ መጣ ትልከሰከሳል ትበላለህ የምትፈልገውን አማርጠ ከተገኘ ሸት ትሸለቀቃለህ ይብላኝ እናት ምንድነው ሰማ እዚህ ግቢ እንዳትገባ ማለት ወንድ እዚህ ቤት የሚገባ ወንድ እንዳለ ከሷ በቃ ምንድነው የሚከሰው አንተ የራስን ሴት ይዛት መጣም እንዴ የሌላ ወንድ ሴት ምን ያደርጋል አረጋሽ ምን ማድረግ ነው እንዴ ብቻን ገበታ ትወጣለህ እንዳለ ቴካው ያረካችሁ አዋቂ አይቀር ወጣት አይቀር ስማ ይሄ ቤት በወንዶቹ ምክንያት ይዘጋሉ ገርል ፍሬንዶቻችን ሚስቶቻችን እንዳለ ተሸጉሮ አለቁ እያሉ ነው ወልዘይ ምን እኔ ሀብርቲ እንዴ አረጋሽ ይሄው ሰውየውን እንዴት እንግዲህ እሱ ላይ ተወጣሉ እውነት አንዳንድ ባለሀብትንን ባዮች በቃ እኔ ደሃው ይሻላል እኮ ሲሰጥ አይሰስትም እውነት ቋጣሪ ናቸው ሁሉንም አላልኩም አንዳንድ ነው ያልኩት 20 ብር ሰጥቶት ካነሰ ጨምራለህ ነገር አንተ ሰላም ነሽ ጃኒ ናዮሽ አጥታት ነሽ ወይ አሰፍለ እየወጣው ነበር ኢላክሽሊ ለዛ ነው ከተገናኙ ነው ያልወጣ ወጡና ና ታኩሪዬ ና አረ ና እሺ እኔን ጥለህ ታኩር ቻው አንቺ እኮ ነሽ ሰው አስገብተሽ እሺ ታዲያ ማንን እናስገባ ማን ይገባ ይሽኮረመሚውታ አረኔ ያልሽኮረመመኔና ማርያምን አሁን ትሽኮረመማለች እኔ ያልሽኮረ ጾም ነው አንቺ ጾም ነው
እንዴ እና ታዲያ አንተ ዘፈን ሲከፈት ነው እንደሚታይክ? ቅድም አትለኝም? ቢሳ አስገባ አስበረገጋት ልጅቷን ባንዴ ቀየራት እኮ አንተ ጃኒ ይላታል ፊቷ። እማዬ የተሰጡትን ልብስ ላስገባችኋል። ለምን ዝናብ ሊዘንብ እኮ ነው። ተባባ አታስገባው። ለምን አታስገባው? ሊዘንብ ነው እኮ። አይዘንብም፣ አታስገባው። ይኸው እየሰማሁት አይዘንብም። አይሰማሽም እንዴ? ቆይ ይኸው እንደውም አይዘንብም አልኩ። አይዘንብም በቃ ተወኝ። ዘነበ አልዘነበም ግን እንዴት አወቅሽ? ምኑን እንደማይዘንብ ነው። ንፋስ ስለነበረ እንደሚሄድ ያስታውቃል። በለው ጠብም ራሱ እኮ አላለም። ሂዲዳውን ልብሶቹን አስገባ። ለምን ሊዘንብ ነው? ቶሎ በል። አረ ጠራራ ፀሐይ ነው። ውጪውን ከፍቼ ላሳይሽ እንዴ? ሊዘንብ ነው። ሂድ በዚህ ፀሐይ። አንተ ሊዘንብ ነው ማሰማኝ። ብትሰማ ነው ያዋጣ። አንተ ትክክሎሽ ነው። ሊሳካል እንዴ? ይዘንባል። አይዘንብም ብዬ ይዘንባል። አይዘንብም። ይዘንባል። አይዘንብም። ይዘንባል። የምን ድምፅ ነው? ዝናብ ና እንዴት አወቅሽ? ና እሺ እንዴት አወቅሽ? ና እማዬ ምን ፓወር አለሽ? ና መጀመሪያ የምትባለውን ብትሰማ እኮ ይሁሉ የለም። በቃ ይዘንባል ከተባልክ ይዘንባል ነው፣ አይዘንብም ከተባልክ አይዘንብም ነው። ምን ያከራክራል? አዳምጥ እስቲ። አዎ ኧረ ብቻዬን ተገደለኝ። ተው ግን ፈጣሪ ሆይ ምን ዋ ሰላም ነው? ሰላም ነህ? እዚህ ብዙ ጊዜ ያያለሁ። ዶክተር ነህ እንዴ? ያ ተመላላሽ ታካሚ ነኝ። ግን ዶክተር በይ። አይ ደስ ይላል። አንቺ ምን ሆነሽ ነው? የቆንጆ ፍቅረኛ ነበረን፣ ተለያየን። ያማታል። ማን ጠየቀሽ? ጆሮሽ ችግር አለበት፣ የቀኝ ኩላሊትሽ ፌል አድርጓል። ስለዚህ ትንሽ ነገር ብሎ ተለያየን እና ከዚህ ሁሉ ነገር ይተቀበል ማን ነው? ኧረ ራሱ ነኝ። በጣም ትንሽ ነገር አይደል እንዳለብሽ ቂጥኙ ጨብቶ እንደው ምንም እኮ አለቀሽ። ቴዲ አፍሮ አልበም ሊለቅ ነው እና ደስ ብሎኛል ምናምን እኛም ደስ ብሎናል። እኔ ከጥላውን ቀጥሎ ዘ ቤስት አርቲስት ለእኔ ማለት ቴዲ አፍሮ ነው። በቃ ምንም አንድና ሁለት የለውም እና ጥርጥር የለውም። ግን ሁለት ነገር ልናገር ባይዘው በቃ አሁን እውነቱን ነው የምነግርህ። በቃ አንደኛ እንዳመክረን በቃ ፍቅር አላሸነፈም። በቃ ፍቅር አላሸነፈም። በቃ ሞክሯል እኮ ፍቅር ግን አላሸነፈም። በቃ ማለት አሁን ማን እንዳሸነፈ ታውቃለህ? ማን እንዳሸነፈ ሆርሙዝን የሚቆጣጠሩ ሰው በቃ እሱን ሄዳ እናግርልን። አትምከረን። በቃ እሱን በቃ ፍቅር ያሸንፋል ልቀቅላችሁ ባስ ምናምን ብለህ አናግርልን በቃ እንጂ በቃ ምክርን። ሁለተኛ ለአዳማጮቹ ገና ዘፈኑ በተለቀቀ በ3 ሰዓት ውስጥ ምናምን ነገር ሚስጥር በቃ ይሄ ሰውዬ እንትን ፍቅርን ተናገረ ምንም ተናገረ በቃ ሚስጥር አለው። በግድ ሚስጥር አለው። ኩሬ አደረ ሲል ኮሪደርን ተናገረ። ቢፍ በቃ ተው በቃ እንደዛ አንፈልግም። በቃ እስቲ ሌትስ ኢንጆይ ሚውዚክ በቃ ልክ እንደ ድሮ በቃ እውነቴን ነው። ይሄ ሚስጥር ምናምን ሳይኖረው ማለት ነው እውነት። ኦ ማይ ጋድ። ለማንኛውም ዳግማዊ ትንሣኤ ላይ ነው የሚለቀው። እንግዲህ እስቲ እናየዋለን ምን እንደሚል። ኦ ማይ ጋድ ብሏል። እንግዲህ ቴዲያችን አልበሙን ሊያደርግልን ነው። በጉጉት እየጠበቅን ነው። እኔ በበኩሌ ትንሣኤ አልፎ ዳግመ ትንሣኤ እስኪመጣ ድረስ በስመ አብ። ይሄን ሰው እያስታወሳችሁት ሰሞኑን በዚህ ቪዲዮ ምክንያት ቫይራል ወጥቶ ነበር። Look, there's a lion. Oh my God. ዚምባብዌዊ ኮሜዲያን ሲሆን አሜሪካን አይደል ላይም አሸናፊ ነበር። ታዲያ ዘ ላየን ኪንግ ላይ ያለው ይሄ ሲን ትርጉሙ እንደዚህ ነው ብሎ ይተረጉመዋል። Look, there's a lion. Oh my God. ነገር ግን ይሄን ሙዚቃ ያዘጋጀው ሰውዬ ትርጉሙ እንደዚህ አይደለም በማለት ኮሜዲያኑ 27 ሚሊዮን ዶላር ይቀጣ የሚል ክስ ያቀርብበታል። ይሄ ኮሜዲያንም እንዳለው ከሆነ እኔ ለመቀለድ ነው እንደዛ ያልኩት እንጂ ከምር አልነበረም። በተጨማሪ መድረክ ላይ ፐርፎርም እያደረኩ እያለ ነው ይሄ ክስ የመጣልኝ ብሏል። እናም በዚህ ሰዓት ጠበቃ ፈልጋለሁ የሚል ቪዲዮም ሰርቷል። ወይ ጉድ! አርፈ ብትቀመጥስ
ስንት ዘመን የፈጀ ፊልም ላይ አንተ ምንድነው እንዲህ እንትን የሚል ማን ተርጓሚ ያረገ ማን ተንታኝ ያረገ ብታርፍስ አርፈ ብትቀመጥስ አላርፍ ያለች ምን ይዛ ትወጣለች አሉ አንተ ስሚኝ በጣም ካለ መታጠቡ የተነሳ ገና ሐዋሲ ነካው ነው ማከክ የሚጀምረው ላቡ ላይ ነው ሳሙና የሚመተው እያልኩሽ ነው እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል በቃ በኃይል ነው የምታጠበው ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል እንዴ ብብቱን ሰንደል ከተህ የምታጨሰው የዶዶራን ስለለ እኔ ትላንትና ግሮሰሪ ጆ ገባው ማለት ከዛ አስተናጋጁን ጠርቼ አንድ ያለቡ አምጣልን እስቲ ስለው እጁን ነው ያወጣው በጣም አይታጠብም እያልኩሽ የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው አንተ የብብትን ጸጉር እንዲህ መስነጩ የሼቨር ስለሌለ ሲጀመሪያ አንድ ፍሬ የለውም ቴምር ነው በቃ ደግሞ በአንድ ፍሬ ምን ይሰራል ምንም ዘራ የለም እኮ በአንድ ካልሲው ላለማጠብ ብሎ እኮ ነው እግሩን በበረኪና የሚታጠብ ይሄ ማለት በችግር ይደፋሻል ለራሱ የሚበላ የለው ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውዬው አፈር ከድሜ ነው ማስበላ ብሎ ሲዘተበት ሊበላ ፈገግ ብሎ የሳቀ ልጅ ነው ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ ከዛ ቆቆቆቅ ያለችው ስናስተረጉም ኩስኩስ አልከኝ ብለው ነው የሞተችው ዶሮ አራስ ለምንድን ነው እሺ ባለፈው ሳምንት የለበሰውን ቦክሰር በዚህኛውም ሳምንት የደገምከው ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት እያስረገዘ ወደ ሀገር ቤት አሁን ገጠር 17 ልጅ አለው አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ነው እስኪ ልጅም ምን ቆይ እንደውም አውርቼ ልምጣ ያንሳቸዋል ይቅርታ ወንድሜ አይደል ልጅቷን እንትን አስብላችሁ ከዛ ጋር ካጠፋችኋት በኋላ ይቅርታ ወንድሜ አንቺስ ምንድነው ይሄን ሁሉ ነገር ቁጭ ብለሽ ማናቸው ያው ቁጭ ብለሽ አንዴ እንትን አንዴ ዋኝ ይዛወቅ ታይ Be careful. Oh my god. ቢቹ ጋር እየመጣች ነው በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል በደንብ በቃ በደንብ ንገራት በቃ በደንብ አላ ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ንገረኝ እሷ እንድትወደህ በቃ እንድትማሞገስ በቃ ያሉ ነገሮች መናገር ገብቷል አንተ በቃ እየመጣች ነው በቃ በደንብ አድርገህ አጣች ነው እኔ አላማራ እንዴት አለ ሁሉ ሰዓት ጠፋሽ እኮ ምንድነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንደ መልስ 50 ብሩን ቀልደኛ ነው አልኩሽም። ወጣ ቀሉ እንደዚህ ነው በላይ ነው በቃ ስቀይ ካችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራጅ አለቃ አንዴ እናውራ። አንተ ማን ምንድነው እውነት አይመስልም የምትወራው ነገር እኮ ተጋነነ እንዴ በጣም አጋነንከው እንዴ እንጣላይ ነው እንዴ አፋቅረኝ እኮ የእውነት ይመስል እንዴ ምን በደንብ አይደል እንዴ ተበላ ትላለች ተፋ ወሬ እኮ ይተዛ እንደውም ያኔ 50 ሴት አስረግዘ ዝም ቢልስ ቆይ በቃ ዝም በል አታውራ ብትለው ለነገሩ አታውራ ብትለው ራሱ የሚያወራ ይመስለኝ እንትን እኔ ግን ማወቅ የምፈልገው እንደነዚህ አይነት ቪዲዮዎች ማለት የእውነት ነው ወዳደቃቸው ምናምን ሁሉ እውነት ነው ግን አሉ ወይ ይተርፋሉ ወይ ከዚህ ስንቱ ነው የሚተርፈው ወይ እነሱ ለወደቁት እኔ እዚህ ሰውነት ያለቀ በስማ ምን ነው ግን ሰሞን ቲክቶክ ላይ የመጣችሁ ቡጣማን ሹጣማን ምናን ደግፉ ምን አራድቡ በመቤቴ በቃ ሙቭና እንዴ ተቀደደኩ ምን ናችሁ እንዴ ያልችካ ይባልም አድቡ ማራ አድቡ ምን አይነት ሰው ነው በእናትህ ማስታረቅ የማይችለው ጀልስ ይሆናል ይውሽ ሄሎ ይውድሻል በላት አንቺ ከልጁ ጋር ከሞት በቀር ምንም አይለየንም አላልሽም
እኮ ታክሲ ተራ እኮ አየሁሽ፣ አልሞትሽም። አዎ ምንድን ለበቃ ያለ ስሚ፣ አይ ልትሞት ነው መሰለኝ። ሞትሽ እንዲህ በቀላሉ ማረገው ይመስልሻል? ከዚህ ልውጣ እንጂ ሞት የምትናፍቅበት ሲቃየን የምታይበት ቦታ እሸኛለሁ። ምንድን ነው? የምር ነው ደግሞ የሚያክል ማንጆጎ ያወቀ መሰለኝ። ማነሽ? አንድ ፊደል ይቀር ነበር። ፋይሉ የት ነው ያለው? አልናገርም። ፋይልሽን በየሶሻል ሚዲያው ስበትንልሽ ያኔ መናገር እንደምችና እንደማችኝ ምንም እንድናገር ያስገድደኝ። ምንድን ፋይዳ ፎቶዬ ጌታ ይኸውልህ የእያንዳንዱ ቤት ቁጥርና መኪና እዚህ ደግሞ የሁሉም የሀብታቸው መጠንና ስልካቸው አድራሻቸው ሁሉም እዚህ ውስጥ አለ። ሁሉም እውነት እኮ ነው። ግን የፋይዳ ፎቶዎቻችን ላይ ያሉት ሰዎች እንበላቸው እንጂ እኛ በፍጹም እኛን አይመስሉም ሳይሆን ጭራሽ አይቀራረብም አይደራረስም እንጂ ምን እየተካሄደ እንደሆነ እንግዲህ ሚስጥር ካለው ማናቀም። ወደ ሳምሪ ቲዩብ ቤተሰቦች ለዛሬ የነበረን ቪዲዮ ይሄንን ይመሳሰሉ ነበር። እርግጠኛ ነኝ በቪዲዮቻችን ፈታ ዘና እንዳላችሁ። ያንንም ማወቅ የምንችለው ኮሜንት ስታረጉ ነው፣ ላይክ ሼርም ስታረጉ ነው። ባይ